ለመጀመሪያ ጊዜ ንጉሥ እየዘለለ ያመሰገናት ታቦተ ጽዮን ናት። ለመጀመሪያ ጊዜ ጽንስ እየዘለለ ያመሰገናት ድንግል ማርያም ናት፣ ጽዮን ናት። ያቺ ጽዮን መንገድ ትመራ ነበረ። ድንግል ማርያምም መርህ ለመንግሥተ ሰማያት ናት። መንግሥተ ሰማያት መርታ ታገባለች። ክርስቶስም ለዚህ ነው በዕለተ ዓርብ ተሰቅሎ ወደ አባቱ ሊያርግ ሲል እናት እሷ ሁላችሁ ዮሐንስ 19 ቁጥር 26 ላይ እነሆ እናታችሁ ያለ እናቴ ትምራችሁና ወደ እኔ ኑ ማለቱ ነው። ታቦተ ጽዮን እየመራቻቸው ከነዓን እንደገቡ ድንግል ማርያም እየመራችን መንግሥተ ሰማያት እንገባለን እና አባቶቻችን ድንግል ማርያም መርታ መንግሥት ለዚህ ነው ማርያም ታይካ በምድር ወታይካ በሰማይ ድንግል ማርያም በምድርም በሰማይም መጠጊያ ናት። ስለሆነችም ተከተሏት፣ ብትከተሏት ከእግዚአብሔር ታደርሳችኋለች። ማርያምን የተከተለ ከኢየሱስ ይደርሳል። ሔዋንን የተከተለም እንዲያ ነው። ስለዚህ እሷም ድናለች፣ ጸድቃለች። ሔዋንን መውቀስ አይገባም፣ ጸድቃለች። ዛሬ የሰባኪ ጅል ሔዋን ጸድቃ መንግሥተ ሰማያቷን ተቀምጧ ገነት ተቀምጣ እኛ እሷን ስንወቅስ እንውላለን። መፈረጃችን ማለት ነው። ስለዚህ 7 ደመና ነበረ። 7ቱ ደመና በቀኝ በግራ በፊት በኋላ በላይ በታች ሆኖ እንደሚመራ እመቤታችን በምድርም በሰማይም ባለ ረድኤት በጸሎት ጠብቃ ከልጇ ታደርሳለች። ታቦተ ጽዮን በድንኳን ውስጥ ስትቀመጥ የእግዚአብሔር ብርሃን መጥቶ በደብተራ ኦሪት ላይ ያርፍ ነበረ። እስራኤልም እግዚአብሔር ከነሱ ጋር እንደሆነ የሚያረጋግጡት ታቦተ ጽዮን አብራቸው ሳለች ብርሃኑ ሲያድር ነው። ማለት ድንግል ማርያም ደብተራ ብርሃን፣ መንጦላይተ ብርሃን፣ ደመና ብርሃን፣ ታቦተ ብርሃን ስለሆነች በእሷ ላይ አማኑኤል ተወለደ። እግዚአብሔር ምስሌነ። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። እስራኤል እግዚአብሔር አብሯቸው እንዳለ የሚያውቁት ታቦተ ጽዮንን ይዘው እንደሆነ ሁሉ እኛም እግዚአብሔር ከኛ ጋር የሆነው 5500 ዘመን በረድኤት ተለይቶን የነበረ እግዚአብሔር በልጅነት ከኛ ጋር ተወልዶ የተመላለሰው በድንግል ማርያም ምክንያት ነው። ስለዚህ ድንግል ማርያምን መያዝ ልጇን መያዝ ነው። ማርያምን ማሰብ ልጇን ያሳስባል ይላል አባ ጊዮርጊስ ዘጋስጫ። ማርያምን ማሰብ ከእሷ የተወለደውን ማሰብ ነው። እሷ የተወለደው ማሰብ የላከው አባቱን ማሰብ ነው። አባቱን ማሰብ ሕይወቱ መንፈስ ቅዱስን ማሰብ ነው ይልና እንግዲያውማ ማርያምን ማሰብ ሥላሴን ማሰብ ነው ይላል። ማርያምን ማሰብ ሥላሴን ማሰብ ነው። ማርያምን መርሳት ሥላሴን መርሳት ነው። ያከበራትን ማለት ነው። ሁላችንንም መርታ መንግሥተ ሰማያት እንድታገባን የእናታችን የድንግል ማርያም ረድኤቷ ይደርብን። ጽዮንን ምን በሏት በሉ እንጂ አቤት ክበቧት። እመቤታችንን ከባችሁ ጸልዩ፣ ውደዷት። ወተናገሩ በውስተ ማይፈዲያ በህንፃዋ ማለት በእሷ ስም በተሰራው ቤተ ክርስቲያን ተሰብስባችሁ እልል በሉ፣ ባህሏን አክብሩ። በውስተ ማይፈዲያ በህንፃዋ ማለት ለስርተ ርእስኪ ለርእስኪ ለገጽኪ ለቀራንብትኪ እያላችሁ ህንፃዋን አመስግኑት። ህዋሳቷን እኮ ነው። ህዋሳቷን አመስግኑት። ይሄው ኩለ በቆመ ብሲው በዚህ በህንፃው የጽዮን እኮ ምሰሶው ጥሩ ነው፣ ግድግዳውም ጥሩ ነው እያላችሁ የጽዮንን መቅደስ አመስግኑት አለና ቅዱስ ዳዊት። አባቶቻችን ደግሞ ምናል የድንግል ማርያምን ህዋሳቷን አመስግኑት። ለምን ያበድሮን እግዚአብሔር ላናቀጸ ጽዮንን ኩሉ ተአይን ይሁለ ያዕቆብ። እግዚአብሔር የጽዮንን ድንኳኖች የጽዮንን በሮች ምሰሶዋን ከሌላው ቤቶች ሁሉ ይወዳቸዋል ማለት እግዚአብሔር ከፍጥረት ህዋስ ሁሉ ከሴቶች አካል ሁሉ ከሰው ልጆች አካል ሁሉ የድንግል ማርያምን አካል ይወደዋል። የድንግል ማርያምን ዓይኗን እጆቿን ይወደዋል። ስለሚወደው በይንተ አይንቲያ ተመልከቱ። ስለ አንተ ስላለቀሱ ዓይኖቿ፣ አንተን ስላዘለ ጀርባዋ፣ ስለታቀፉ ክንዶቿ፣ እሾህ ስለተወጉ እግሮቿ፣ ስለሳሙ ከንፈሮቿ እያላችሁ ህዋሳቶቿን እያነሳሳችሁ እኔን አመስግኑኝ። ብታመሰግኑኝ ትጠቀማላችሁ መንግሥት